ነገር የላት ይሄኔ ኦክሲን ብላ በግድ ነው ይዛት የመጣሁት። ሀኒ የቀኑ ሙሉ ስለ እርሶ ስታወራ ነው የምትውለው። በቆ ወይ ይሄ በላይ እያሰብኩ ነው። ሀኒ የምግብ ቀኑ ሙሉ ስበላው አይደል እንደሚውለው። በቃ እሺ እናንተ ተጫወቱ፣ እኔ ልስራባ አይደል ማለት እህት መሆኔን እየተጠራጠርክ ነው? አይ እንደዚህ አይደለም ብዬ ነው። ቤተሰቦቿን ካገኘች በኋላ ከቤት ሰራተኛ ጋር መስማማት ያቃታት ሀሴት ከሀንዬ ጋር ጸብ ፈጥራለች። እሷን ለማስወጣት ተዘጋጅታለች። እማዬ ሀናን ታምናታለሽ ወይም ስትል ለእናቷ ስትጠይቃት በጣም እንጂ ጥሩ ልጅ ናትም ስትል ለልጇ መለሰችላት። ለምን ጠየቅሽኝ ብላ ስትመልስላት አንቺ ስትወጪ ክላስሽ ትገባለች፣ በኋላ አንድ ነገር ከመፈጠሩ በፊት ልንገርሽ ብዬ ነው ብላ ለእናቷ ትመልስላታለች። ቆይ አንቺ እሷ እንድትወጣ ትፈልጊያለሽ ወይ ብላ ስትነግራት ለቤት ስራው እንደሆነ እኔ ያለው ምግብ ስራ እኔ እችላለሁ ብላ ለወይዘሮ ሚላት ስትነግራት ወይዘሮ ሚላት ሌላ ላግኝና እሷን አባርራታለሁ ብላ ለሀሴት ትነግራታለች። ሀሴትም ትደሰታለች። ሰላምዬ ከኖላዊ ጋር ሄዳ ተዋውቃለች። በጣም ደስ ብሏታል። እማዬ ስላደረግሽው ነገር ሁሉ አመሰግንሻለሁ። የሀንዬን አባት እኮ ተዋወቅኳቸውም ብላ ለወይዘሮ ሚላት መልሳላታለች። አሲር ከሰል ተሸክሞ በሚያጠራቅመው ገንዘብም በዛም ተደስቶ ይሄ ለፋዘር መታከሚያ ይሆናል ለሀንዬ እሰጣታለሁኝ ብሎ ለራሱ መለሰ። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ኖላዊ ድራማ ክፍል 38 እንግዲህ በዛሬው ክፍል ላይ ከሀንዬ ጋር ሀሴት ትልቅ ችግር ፈጥራለች። እሷን ከዛ ቤት ለማስወጣት ነው የፈለገችው። ለእናቷ ምን ያህል ታምንያታለሽ ብላሉ ወይዘሮ ሜላት ስትነግራት በጣም ነው የማምናት፣ ከስሯ ጎን እሱን የምትቆጣጠረው ምናሴን የምትቆጣጠርልኝ ሀንዬ ናት። ሌላ ዶክተር ላንጣና አንቺ ካልፈለግሻት አባረራታለሁ ብላ ለሀሴት ትነግራታለች። አንቺ ስትወጪ ሰዓት ጠብቃ ክላስሽ ትገባለች፣ በኋላ አንድ ነገር ከሚጠፋ ብላ ለቤት ስራው እንደሆነ እኔ ያለሁኝ ምግብ ስራም እችላለሁም ስትል ለእናቷ መልሳላታለች። ሌላ እንግዲህ ሐኪም ላግኝና እሷን አባረራታለሁ ብላ ለሷ ስትነግራት በዛም ተደስታለች። ክላሷ እንደተኛች ልትቀሰቅሳት ሄዳ ሀንዬ ስትቀሰቅሳት የተኛች መስላ ከነቃች በኋላ ምን ትሰሪያለሽ አንቺ ስምሽን እንኳን የማታውቂ ብላ አመነጫጭቃታለች። ሀንዬም በዛ ተናዳ ወደ ኪችን ሄዳ እያለቀሰች ነበር። ሰላምዬም ምግቡን ቁጭ አድርጋ እየጠበቀቻት ነበር። ሀሴት ተነስታ ስትመጣ እንዴ ሀንዬን እኮ ቀስቅሻት ብያት ልኪያት ነበር ብላ ስትነግራት መስሎሽ ነው እንጂ አልመጣችም አልቀሰቀሰችኝም ስትል እዚህ ጋር ሽምጥጥ አድርጋ ትክዳታለች። እንዴ ከመቼ ወዲህ ነው ሀንዬ እንደዚህ እኮ የምታደርግ ልጅ አይደለችም ብላ ለሷ ትመልስላት ታለይ ጠብቂኝ ልታጠብና ልንጣና አብረን እንበላለን ስትል ለሰላም ስትነግራት እስካሁን ጠብቄሻለሁ፣ ሁለተኛ ልጠብቅሽ ነው ወይ? አልችልም እኔ እርቦኛል ልበላ ነው ስትል ለቷ ነግራታለች። ወደ ኪችን ሄዳ ምን ሆነሽ ነው? ሰሞኑን እኮ ልክ አይደለሽም ሀንዬ ብላ ሰላምዬ ስትነግራት እህቷ እንዳስከፋቻት ሳትነግራት የአባቷ ጉዳይ እንዳሳሰባት ትነግራታለች። እንዲሁም ደግሞ እናትሽ እኮ ብር ሰጠችኝ ብላ ነገረቻት። የባለፈውን ብር አስቀምጠሽ ነው ወይንስ ብላ ስትላት አረ ሁለተኛ እኮ 100,000 ብር ሰጡኝ ትዬ ብላ ትነግራታለች። እናቴማ የሌለ ደግ ሆናለች ምንም በማስመልከት ነው እየሰጠችሽ ብላ ስትነግራት በልጃቸው መንጣት ምክንያት ነው እየሰጡኝ፣ ሌላ 100,000 ብር ባገኝ ለአባቴ ይታከምልኝ ነበር ብላ ለሷ ስትነግራት ለለችበት ነገር ላይ እሷን አይዞሽ ብላና አባትሽን ላውቃቸውና ልተዋወቃቸው እፈልጋለሁ ብላ ወደ አባቷ ጋር እንደምትሄድም ስትሄጂ ንገሪኝ ልሄድና ልብስ ለቀያይር ብላ ለሀንዬ ትነግራታለች። ሀንዬና ሰላምዬ ወደ ኖላዊ ጋር ሄደዋል።
ይተዋወቃሉ። እሳቸውም ደስ ይላቸዋል። ለዚች ለጓደኛሽ እስኪ ሽሮሽን ሰርተሽ ጋብዥልኝም ብለው ኖላዊ ሲናገሩ የሀንዬን ምግብማ ሁልጊዜ እንደቀመስኩት እንደበላሁት ነው በማለትም ለኖላዊ ትናገራለች። የት አግኝተሽው ሀንዬ እንደሆነች ምግብ ቋጥራ አትሄድም ብለው እሳቸው ይመልሱላታል። እዚጋ እሷ አስመስላ ሀንዬ ለሰላምዬ ነግራታለች። አንድ ቀን ስራ ቦታ ሰርቼ አቅምሻታለሁ አይደል እንዴ ሰላምዬ ስትላትም ሰላምዬ ደግሞ አወድ ብላ ለሷ ላለማሳፈር ታስመስልላታለች። ያንን እሳቸውን ከተተዋወቁ በኋላ መንገድ ላይ ወደ እስራ ቦታ እየተመለሱ ምንድን ነበር እያለችው ከመቼ ወዲህ ነው ግን እንደዚህ የሆንሽው ዛሬ ለፋዘርሽ ያልሻቸው ብላ ትመልስላታለች። አባቴን ስለዋሸው ስለሰማሽ ነው ወይ ብላ ስትነግራትም እንግዲህ ይህንን ስራ መስራቴን አባቴ እኮ አያውቅም ብላ ለሰላም ትመልስላታለች። ይህ የቤት ስራ መስራቴን አያውቅም እዚህ ስራ ላይ አባቴ መስራቴን ቢያውቅ አንድ ቀን አያሳድረኝም ስትል ለሰላም ትነግራታለች። መዋሸት እንደሌለባትም ትነግራታለች። ሀሴት ተብዬዋ ቁጭ ብላ ወንድሟ ከትምህርት ቤት ሲመጣ እሷ እንዴት ነው ለመድሾይ ብሎም ሲጠይቃት ቤቴ አይደለም ወይ የተወለኩበት የእናቴ ቤት ነው ብላ ስትነግረው እየዋሸሽ አይደለም አይደል እውነትሽን ነው እዚህ እኮ አይደለም የተወለን ነው ብሎ ለሷ ይነግራታል። ወደ ትምህርት ቤትም ወይዘሮ ሜላት እንዲሄድ ረፍዶብሃል ስትለው እሱ ሲያመሰግናት እናት ይመሰገናሉ ብላ ለልጇ ትነግረዋለች። በዚህ ጊዜ እንዳንቺ አይነት እናት መገኘቱ ብሎ ያመሰግናታል። መጨረሻ ላይም ከእህት ጋር እንድትሄድም ብላ ስትነግረው ከሀንዬ ጋ ነው ወይ ብሎ ሲነግራት ሀንዬ እህት ናት እንዴ ብላ ኮስተር ትልበታለች። ያቺ ነገረኛዋ ሶፋ ላይ እንደተቀመጠች ሰላምዬ ወንድሟን ከትምህርት ቤት እሱን ከሸኘችው በኋላ ስትመለስ አሁንም ስለ ሀንዬ ነገር ጥሩ ያልሆነ ነገር እታወራታለች። ሀንዬ ክላስ ገብታ የልብስ መኝታ ክላስ እያጣጠፈች ነበረና የሀሴት መስቀል ብቻ ይወድቅባትና ያንን መስቀል እሷ ስታነሳው ድንግጥ ስትል እሷን ስታያት ታነሳዋለች። ወደ ኋላ ትደብቀዋለች። አንቺ ሌባ እየሰረቅሽ ነው አይደለ ብላ ለሀንዬ ስትነግራት ሀንዬ ተርበተበተች፣ በጣም ፈራች። እሷ ከዛ ክላስ ስትወጣላት እህቷ ስትመጣ እህቷን ትጠብቅና ስለ ሀንዬ ጥሩ ያልሆነ ነገር ትነግራታለች። በጣም ትናደዳለች። አንቺ ስለ ሀንዬ ነው ወይ የምታወሩ? ስለማታውቂያት ነው። እሷ በጭራሽ እኔ ነኝ ሀንዬን የማውቃት እንደዚህ የምታደርግ ልጅ አይደለችም ስትል ለሀሴት ትመልስላታለች። ሀሴት በጣም ትንጨረጨራለች። ወደ ኪችን ስትሄድ ሀንዬ በጣም እያለቀሰች ስስቅ እያለቀሰ ነበር። የተፈጠረው ነገር ምንድን ነው? እንዲሁም ደግሞ እሷ ተናግራሽ ነው አይደለ ብላ ትነግራታለች። ምክንያቱም ሌባ ናት ብላ ስለነገረቻት የእሷን የተናገረችውን ስለገባት ወደ ኪችን ስትሄድ ሀንዬ ምን እንዳስለቀሳት ተረድታለች። እንዴ ያለ ስሜ ስም ስትሰጠኝ እንዴትስ አይከፋኝም በምን አወቅሽም ስትል ለሰላም ስትነግራት እራሷ ሀሴት ናት የነገረችኝ አይዞሽ ብላ እንባዋን ታብሰላታለች። ወደ ምናሴ ክላስ ገብታም እሱን አልጋ ልታነጣጥፍለት ስትል ተቀድመሻል፣ እኔ አንጥፌው ጨርሻለሁ ሀንዬ ብሎ ለሀንዬ ነግራታል። አንተ እኮ ጎበዝ ነህ ስራም ላይ ስትለው ለሱ ትነግሯለች። አሁን ምግቡን ሰርቻለሁ እናንተ አቅርባችሁ ብሉ ብላ ለምናሴ ስትነግረው እሸኝሻለሁ ሲላት እሷ ደግሞ ብርድ ነው አይሆን አትሸኘኝም ብላ ለሱ ትነግሯለች። አይ እንግዲህ መሸኘት አለብኝ እሄዳለሁ ብሎ ለሷ ይነግራታል ማለት ነው። በሀሳቡ ትስማማለች። ያቺ ነገረኛዋ ሀሴት የተባለች ልጅ አሁንም ነገሯን እያሰበች ነው እሷን ከዛ ቤት ለማስወጣት። ሰላምም ምንም እያለቻት ነገር የለም። ወይዘሮ ሜላት እንግዲህ ወደ ክላስ ስትገባ ሰላምዬ ኖላዊን ከተተዋወቀች በኋላ አልጋዋ ላይ ቁጭ ብላ በሀሳብ እየተብሰለሰለች ነበር። እማዬ ስላደረግሽው ነገር ሁሉ አመሰግንሻለሁ ብላ ትነግራታለች።
ስለምኑ ነው እንደዚህ የምትኝ ብላ ስትነግራት የሀንዬን አባት ተዋወቅኳቸው፣ አንቺ ያደረግሽላትን ነገር ሁሉ ነግራኛለይ፣ አንቺ እናቴ ስለሆነሽ በጣም ደስተኛ ነኝ ብላ ለወይዘሮ ሚላት ትነግራታለች። ወይዘሮ ሚላት ደግሞ እኔ ሀንዬን እኮ በጣም ነው የምወዳት፣ አባቷንም ሙሉን ገንዘብ ችዬ ላሳክማቸው እልና አባቷ ከዳኑላት ጥላኝ ወደ ደሴ ትሄዳለች የሚለውን ነገር አስባለሁ። የደሴ ህዝብ ሁሉም ደግ ነው ብላ ለሰላምዬ ለልጇ ትነግራታለች። ከአንተነህ ጋር ያወሩትን ነገር ምክንያቱም እናትሽ ደግናት እያላትንም ጊዜ ለሷ ስትነግራት ምን አይነት ወሬ ብታወሩና እንዴትስ ብትቀራረቡ ነው ስለ እኔ ያወራችሁትና ይህንን ነገር ያነሳችሁት ብላ ለሰላም ስትጠይቃት እንደሚያስቸግረኝ ነግሬሽ ነበረ፣ ያን ጊዜ ነው እያወራ ነው፣ አሁን ወይጅልኝ ብላ ኮስተር ብላ ከእናቷ ጋር ትለያለች። እንችም ወደ ስራ ሂጂ ብላ ምክንያቱም አጥብቃ ስትይዛት በወሬ አልወደደችም። አሲርም ደስ ብሎት እንግዲህ ወደ ስራ ቦታ ለመሄድ ከእሳቸው ጋር ተቀምጦ እሳቸውም መርቀውት ይሸኙታል። ብዙ ምርቃን መርቀውታል። እሱም አሜን ብሎ ያን ምርቃን ከተቀበለ በኋላ ወደ ስራ ቦታ ሄዶ ስራ ከሰራ በኋላ ለሀንዬና ለኖላዊ ምግብ ይዞላቸው ይመጣል። አሁን ጎበዝ ጠንካራ በቃ መስራትን ወድጀዋለሁኝ በማለትም እሱን ያመሰግኑታል። አሁን ደክሞኛል ፋዘርዬ ልሄድና ልታጠብና ልተኛ ብሎ ለኖላዊ ይነግራቸዋል። እሳቸውን በዛ ሀሳብ ይደሰታሉ። ወይዘሮ ሚላት ወደ ስራ ቦታ ሄዳለችም። ያቺ ሰላምና ሀሴት እቤት አሉ። ሀንዬም ወደ አባቷ ጋር ሄዳለች። ያችን ገንዘብ ከኪሱ ያወጣትና ያጠራቀማትን ገንዘብ እያየ ነበረ። ሀንዬን መንገድ ላይ ወደ አባቷ እየሄደች ታገኘዋለች። ወዴት ልትሄድ ነው አሲርም ስትል ስትጠይቀው ወደ ቤተ ክርስቲያን ሊሄድ ነው ብሎ ይነግራታል። ስለ ፋዘር ጤንነት እያነሳባታል። የአባቴ ነገር እንደምታውቀው ነው ገንዘብ 100 ሺህ ብር አግኝቻለሁኝ፣ ይህንን ያክል ገንዘብ ባገኝ ደግሞ ሕክምናውን ይጀምር ነበረ ስትል ስትጠይቀው ሰሞኑን ስራ እየሰራሁ ነው፣ ያንንም ገንዘብ እሰጥሻለሁ፣ ፋዘር ይታከማሉ በማለት ለሀንዬ ሲነግራትም አዲስ አበባ መንጣቴን አንተን በማግኘቴ በጣም እድለኛ ነን ስትለው ለአባቴ ያለህ ክብርና ያለህ ልዩነት አስተያየት እንዴት ደስ ይላል ስትለውም ለሱ ታመሰግናለች። አባትሽ አባቴ ናቸው እኮ እኔ የምሰራው ለራሴ አይደለም ለአባትሽ መታከሚያ ነው ሀንዬ ብሏት ለሀንዬ ነግራታል። እሷም ታመሰግናለች። እንግዲህ እንደዛ ስታለቅስ እንባዋን ያበሰችላት ሰላምዬ ሀሴት ስላስቀየመቻት እንባዋን አብሳላታለች። በቀጣይ ደግሞ የዛን የሌባው ልጅ የአሲርን ቁጥር ስጭኝ ብላት የአሲርን ቁጥር ተቀብላለች ማለት ነው። በቀጣይ ያንን ስልክ ቁጥር ሰላምዬ ለምን እንደተቀበለች የምናይ ይሆናል። መቼም ለጥሩና ለመልካምነት ነው የሚሆነው። ፋዘሯንም ሄዳ ስለተተዋወቀች ማለት ነው። የሀሴት ነገርም ምን ይሆንላት ይሆን? ወይዘሮ ሚላት ጨክና ሀናን ታባረራት ይሆን? እንደዚህ በሷ ላይ ያላትን ጥላቻ አይታ ልጇን አምና የተቀበለቻት እንዴት ይሆን? ያንን በቀጣይ የምናይ ይሆናል። ቤተሰብ ያላችሁበት ሰላም ቆዩ። ባይ ባይ።